ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቀነኒ አባት ከአርቲስት አንዷለም ጎሳ ጋር ሲካሄድ የነበረውን ሽምግልና ለምን ሳይቀበሉ ቀሩ? የቀነኒ አዱኛ ሞት ተከትሎ በአባ ገዳዎችና በሀገር ሽማግሌዎች የተጀመረው የእርቅ ሂደት ላለፉት ወራት ምንም ውጤት አለማምጣቱን ታውቋል። በአርቲስት ቀነኒ ግድያ ተጠርጥሮ በቁጥጥር ስር ውሎ የነበረው ሙዚቀኛ አንዷለም ጎሳ ባለፈው ጥቅምት ከ3 ወራት እስር በኋላ በዋስ ተለቋል። ሙዚቀኛው በ50 ሺህ ብር ዋስ የተለቀቀው አቃቤ ሕግ በተሰጠው ጊዜ ክስ መመስረት አለመቻሉ ተከትሎ መሆኑን ጠበቃው መናገራቸው ይታወሳል። የቀነኒ ቤተሰቦች አንዷለም በዋስ መለቀቁ እንዳላስደሰታቸውና በልጃቸው ሞት ግድያ እንደሚጠረጥሩትም ተናግረዋል። የልጃችን ፍትሕ አላገኘንም፣ እውነታውንም አላወቅንም፣ አንዷለም በዋስ ሲለቀቅ ልጃችን ለሁለተኛ ጊዜ ነው የተገደለችው ሲሉም አባቱ አዱኛ ዋቄ ለቢቢሲ ተናግረዋል። አንዷለም ጎሳ በቀነኒ አዱኛ ሞት እጁ እንደሌለበት ሲናገር ቆይቷል። የቀነኒ ቤተሰብ በበኩላቸው ልጃቸው ራሷን ትጎዳለች ብለው እንደማያስቡም ይናገራሉ። የሽምግልና ሂደት የኢትዮጵያ ሕግ በዚህ ጉዳይ ላይ ምን እንደሚል ግልጽ ባይሆንም አባ ገዳዎችና የሀገር ሽማግሌዎች በሁለቱ ቤተሰቦች መካከል ያለውን ጉዳይ በሽምግልና ለመፍታት ሙከራ ከጀመሩ ሰነባብተዋል። የቱለማ አባገዳ ጎበና ሆላ ይህ ጉዳይ ለ3 ወራት ያህል በጋዲሳ በባህላዊ ጥላ ስር ሲታይ መቆየቱን ለቢቢሲ ተናግረዋል። ይህ ጉዳይ በኦሮሞ ገዳ ስርዓት እንዲታይ እንዲፈቀድልን ጠይቀን ሁለቱም ወገኖች በኦዳ ቡሉቱም እና በቱሉማ ገዳ ስርዓት እንዲታይ ፈቃደኛ ሆነው ስንመለከተው ቆይተናል። 3 ጊዜ ተቀምጠን በእነዚህ ስብሰባዎች ላይም ወደ መጨረሻው የሚያደርሱን ዋና እውነታዎች ካየን በኋላ 4ኛውን ቀጠሮ ጭሮ ላይ አድርገን በዚህ 4ኛው ቀጠሮ ላይ የሟች አባት አቶ አዱኛ ዋቆ ጋዲሳውን ጉዳዩን ጥለውብን ቀሩ ይላሉ። ይህ የሆነው ባለፈው ጥቅምት ወር ነው። የሟች አባት የሽምግልና ሂደቱ ካቋረጡ በኋላ 2 ጊዜ ተቀምጠናል ይላሉ አባገዳ ጎበና። አክለውም ጥሪ ቢደረግላቸውም አልቀረቡም። ለ3ኛ ጊዜ ጭሮ ላይ እንዲገኙ ቢነገራቸውም ለመምጣት ፈቃደኛ አልሆኑም ይላሉ። ቢቢሲ አቶ አዱኛ የቀሩበት ምክንያት ጠይቋል። እሳቸውም በሂደቱ ላይ ጥርጣሬ ስላላቸውና የልጃቸው እውነት ይወጣል ብለው ስላላሰቡ መቅረታቸውን ገልጸዋል። ሽማግሌዎቹ ወደ ጭሮ ይመላለሱ ነበር። እኛ እንደ ቤተሰብ ይህንን አናውቅም ነበር። እኛን እምቢ ካሉ ዘመዶቻቸውን እናመጣለን እያሉ ሲያወሩም ሰምቻለሁ በማለት በሂደቱ ላይ ያላቸውን ቅሬታ ገልጸዋል። ማክሰኞ ዕለት የነበረው ቀጠሮም እንደማያውቁና እንዳልሄዱም ተናግረዋል። እኛ አልሄድንም፣ ጉማ ወይም የደም ካሳ ተቀበሉ ይሉናል። ምን አይነት ጉማ ነው የምንቀበለው? ገድያለሁ ካለ ፊት ለፊት ይውጣ፣ ካልገደለ ደግሞ ለምን ጉማ ወይም ካሳ ይከፍላል? ደግሞም ጉማ የሚቀበለው በዚህ መንገድ አይደለም። እንደ ሀገር ሽማግሌዎች ገለጻ ለቃለ መሐላ ስርዓቱ አንዷለም እህቱና አንዲት ሰራተኛ ተገኝተው ነበር። እውነቱ ሊወጣ ሲል ሂደቱ ተቋረጠ ያሉት አባገዳ ጎበና ቤተሰቦች ተጸጽተው ወደ ገዳ ስርዓቱ ካልተመለሱ በስተቀር ጉዳዩ በዘመንና በገዳ ይፈታል ብለዋል። የቀነኒ ቤተሰቦች ቅሬታው ምንድን ነው? አቶ አዱኛ ሽማግሌዎቹ እውነትን ፈልገን እርቅ እናወርዳለን ብለው ሲመጡ መቀበላቸውንም ይናገራሉ። ነገሩን ደግማችሁ አጣሩ አልናቸው። ሲያጣሩ ግን አልገደልኩም ግን ደም አለብኝ የሚል ሀሳብ አነሳ። አልገደልኩም ግን ደም አለብኝ ማለት ምን ማለት ነው? ካልገደለ መሐላ ለምን አስፈለገ? ይላሉ። በተጨማሪ ልጃችን ብቻዋን እንደነበረች አድርገው ነው የነገሯቸው። የሞተች ዕለት ግን ቤት ውስጥ ቤተሰቦቹ ነበሩ። እሱን ብቻ ተጠርጣሪ አድርጎ መያዝ ችግር ነው በማለት ሂደቱን ተችተዋል። ፊቷ እንዲህ እስኪሆን ድረስ ማን ይደበድባት ነበር? ማን ጥይት ይተኩስባት ነበር? ይህ ሳይለይ መሐላ መግባት አያስፈልግም ይላሉ አቶ አዱኛ። ራሷን ገደለች የሚለው የማይመለስ ነገር ነው በማለት አባገዳዎች ጉዳዩን በጥልቅ እንዲመረምሩም ጠይቀዋል። አንዷለም ከእስር ቤት ከወጣ በኋላ በዓይናችን አይተነው አናውቅም የሚሉት አቶ አዱኛ እሱ ጋር ያለው የቀነኒ ንብረት በሕግ እንዲመለስም ጠይቀዋል።
ንብረቷን እንኳ ይዞ እውነቷን ቢያወጣ ለእኛ ትልቅ ነገር ነው። አባ ገዳ ጎበና ኋላ እውነቱ ያለበትን አይተናል፣ ነገር ግን እውነቱን ማን ይቀበል ይላሉ። ስለ እውነቱ ሲጠየቁ ባለቤቱ ወይም የልጅቷ አባት ሳይመጣና ሳይቀበል በዝምታ አይወጣም፣ ይህ መሐላ ነው ብለዋል። በኦሮሞ ገዳ ስርዓት የማይፈታ ነገር የለም የሚል ተስፋ እንዳላቸውም ገልጸዋል። ቢቢሲ አንዷለምና በቅርበት ያሉ ቤተሰቦችን ለማግኘት ያደረገ ሙከራም አልተሳካም። በቀነኒ ግድያ ተጠርጥሮ ለ3 ወራት ያህል ታስሮ በዋስ የተለቀቀው አንዷለም አሁንም ጉዳዩ በፍርድ ቤት እየታየ ነው። አንዳንዴ የማህበራዊ ሚዲያ መረጃዎች አንዷለም ነፃ መውጣቱን ቢናገሩም አባ ገዳ ጎበና ግን እውነቱ ሽማግሌዎች ተረክበው አንተ ነፃ ነህ፣ እጅህ ንጹህ ነው ብለው እስካልታወጀ ድረስ ነፃ ነው አላልንም ብለዋል። ቀነኒ ማን ናት? በምዕራብ ሐረርጌ ዞን ዳሮ ላቦ ወረዳ በሚጫታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የሕይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ዋተር ኢንጂነሪንግ ተመርቃለች። ከዚያ በኋላ በኦሮሚያ ክልል ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ፣ በማስታወቂያ እና በመዝናኛ ስራዎችም ትታወቃለች። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።